ህመም መናገር ደስ የሚለው ህመም ለሚያክሰው የገንዘብ ችግር ያለበት ድህነት ለሚያክሰው ስለ ድህነት ብታወራ ይገባዋል። በኬክ ያደገን ሰው ስለ ድህነት ብታወራው ለሱ ብርቁ ነው። ምንም የሚገርመው ልክ የታላቋ የእንግሊዝ ነው የምን ሀገር መንግስት ልጇ የዚህ ሀገር በረሃብ የተጎዱ ሰዎች ለምን ኬክ አይበሉም እንዳለች ለሷ ርካሽ ምግብ የሚባለው ኬክ ነው። እዚህም ግን አዳማም አዲስ አበባ ምን የማውቀው አለ ትራፊ በ10 ብር ገዝተው የሚበሉ ሰዎች አሉ። በትራፊ አቅም ሰው ወደ ላይ ያለውንም ያላለውም ሰው የጋጠውን አጥንት በ10 ብር በ5 ብር ገዝተው የሚበሉ ሰዎች አሉ። ህመም ስለ ህመም ሲነገር ወገኖቼ ህመሙን የሚያቅሰው ካልሆነ ሌላ ሰው ሊረዳቸው አይችልም። እኔ ተቸገርኩ ስትሉ የተቸገረ ሰው ችግራቸው ይገባዋል። ተራብኩ ስትሉ ተርቦ የሚያውቅ ሰው የእናንተ ራብ ይገባዋል። ተርቦ የማያውቅ ሰው ስለ ራብ ብትነግሩት ምን ይገባዋል? ስለ ኢየሱስ ክርስቶስ መከራ ብትነግረው የሚገባው ሰው አለ ወገኖቼ። ብትነግሩት የሚገባዋል። ብትነግሩት ደግሞ ላይረዳም ይችላል። ህመም የማያውቅ ሰው አለ ወይ? አለ። ኢየሱስ ክርስቶስ በዚህ ልክ ነው ዓለምን እንደዚህ የወደደው። አዳም የነበረው የአዳምን በደል የአዳምን ካሳ ለመክፈል በዛ ደረጃ ዋጋ የከፈለው ለቀደመው ሰው ለአዳም ነው። አዳም ያዝ ነበር፣ ከአዛዥነት ወደ ታዛዥነት ነው የወረደው። ምክንያቱም አታድርግ የተባለውን በማድረግ አሁንም በዚህ ዘመን የኔና የናንተ እቺ ሀገርም ሁላችንም ያለ መባረካችን ሚስጥር ምንድነው? መጽሐፍ ቅዱስ መንግስቱ ወጽድቆ ዘንተወሰክ መንግስቱንና ጽድቁን ፈልጉ ሌላ ሁሉ ይጨመራላችሁ። መጽሐፍ ቅዱስ ከፊት አድርጎ የሚለው ነገር አለ። እኛ ደግሞ ከኋላ የምናደርገውና ከፊት የምናደርገው ነገር በደንብ ከሰማችሁ ለካ ያልተባረኩት ከዚህ የተነሳ ነው። ወይ ስራዬ ወይ ጤናዬ ወይ ህይወቴ ያልተባረከው ሞገስና ክብር ያጣውት ከዚህ የተነሳ ነው ትላላችሁ እንላለን። የዓለም ረሃቧ ክርስቶስ ብቻ ስለሆነ የጎደላት እርሱ ስለሆነ እርሱ ካልሞላው ደግሞ ሌላ የሚሞላው አካል ስለሌለ በዚህ ደረጃ ነው የአዳምን በደል የአዳምን የዕዳ በደል ለመደምሰስ